ጤና ይስጥልን የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የዕለተ ማክሰኞ ግንቦት 18 ቀን 2018 ዓ.ም የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። 6 የፖለቲካ ፓርቲዎች ከሰባተኛው ጠቅላላ ምርጫ ውጪ መሆናቸው ተረጋገጠ። በአማራ ክልል 8 የምርጫ ክልሎችን በመጪው ሰኞ ምርጫ እንደማይደረግባቸው ምርጫ ቦርድ በይፋ አስታውቋል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። ኢትዮ ቴሌኮም አክሲዮን የገዙ ኢንቨስተሮች ውስጥ 96 በመቶ የተረጋገጠ ባለድርሻ መሆናቸውን አስታወቀ። ኢትዮ ቴሌኮም በኢትዮጵያ የሰነደ መዋለ ንዋይ ገበያ ላይ በይፋ ተመዝግቧል ተብሏል። በዝርዝር እናደርሳችኋለን። ከውጭ ሁለቱ ሀገራት ስምምነት ላይ ሊደርሱ ነው እየተባለ ባለበት ወቅት አሜሪካ ኢራን ላይ ጥቃት ፈጸመች። የኢራኑ ጠቅላይ መሪ ሙጅተባ ካሚኒ እስራኤል አደገኛ በማለትም ከዚህ በኋላ የአሜሪካ ጦር በባህረ ሰላጤው ሀገራት ላይ አይኖርም ብለዋል። ተጨማሪ ያለን ዜናዎቻችን በዝርዝር እናቀርባለን። በቅድሚያም ለሰባተኛው ጠቅላላ ምርጫ ተመዝግበው ከነበሩ ፓርቲዎች ውስጥ 6ቱ ከውድድር ውጪ መሆናቸው ተረጋገጠ። ለመጪው ሰባተኛው ጠቅላላ ሀገራዊ ምርጫ የእጩነት ምዝገባ አከናውነው እና የምርጫ ምልክቶቻቸውን መርጠው ከነበሩ 48 የፖለቲካ ፓርቲዎች መካከል 6ቱ በተለያዩ ምክንያቶች ከፉክክር ውጭ መደረጋቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አረጋግጧል። ቦርዱ የድምጽ መስጫ ወረቀቶችን በውጭ ሀገራት አትሞ ማጠናቀቁን ተከትሎ ዘንድሮ የምርጫ ውድድሩን የሚካሄደው በተቀሩት 42 የፖለቲካ ፓርቲዎች መካከል ብቻ እንደሚሆንም አስታውቋል። ከምርጫ ውድድር ውጪ ከሆኑት ፓርቲዎች መካከልም 3ቱ መሰረታቸውን በትግራይ ክልል ያደረጉ ሲሆኑ እነርሱም በትግራይ ክልል ምርጫ ባለማካሄዱ ምክንያት ከውድድር የወጡ ዲሞክራሲ ስምረት፣ ትግራይ ስምረት፣ ትንሳኤ ሰባ እንደርታና ትንሳኤ ስርዓተ ቃንጪ ሀቂን ፓርቲዎች ናቸው። የተቀሩት 3 ፓርቲዎች ደግሞ በአመራሮች የውስጥ ክፍፍልና በፍርድ ቤት ክርክር ሳቢያ እጩዎቹ የተሰረዙበት የኢትዮጵያ ሶሻል ዲሞክራሲ ፓርቲ ሶዴፓ በበጀት ኦዲት ሪፖርት መዘግየት ምክንያት ምዝገባውን ሳያሳካ የቀረው የሲዳማ ፌዴራሊስት ፓርቲ እንዲሁም ምክንያቱም በውል ያላውቀውም ባለው ሁኔታ ከምርጫ ተሰረዝኩና ቦርዱን የሚወቅሰው የጋምቤላ ህዝቦች ነጻነት ንቅናቄ መሆናቸው ታውቋል። በአማራ ክልል በ8 የምርጫ ክልሎች በመጪው ሰኞ ምርጫ እንደማይደረግ ምርጫ ቦርድ ገለጸ። ቦርዱ የቅድመ ምርጫ አጠቃላይ እንቅስቃሴዎችን በተመለከተ በዛሬው ዕለት ግንቦት 18 ቀን 2018 ዓ.ም በሰጠው ጋዜጣዊ መግለጫ በአማራ ክልል በ8 የምርጫ ክልሎች ምርጫ እንደማይካሄድ የቦርዱ ሰብሳቢ ሜላትወርቅ ኃይሉ ገልጸዋል። ይሁን እንጂ በመጪው ሰኞ ግንቦት 24 2018 ዓ.ም ምርጫው በእነዚህ የምርጫ ክልሎች አይካሄድም ማለት ሌላ ጊዜ አይካሄድም ማለት አይደለም ሲሉም ሰብሳቢው አክለው ተናግረዋል። በአማራ ክልል 138 የምርጫ ክልሎች ያሉ ሲሆን በሁሉም የምርጫ ክልሎች ተወዳዳሪ እጩዎች መመዝገባቸውንና የቦርዱ መረጃዎች ያመላክታል። በክልሉ ለፓርላማ ከሚወዳደሩ እጩዎች መካከልም 11ዱ ያለምንም ተፎካካሪ እንደተመዘገቡ መዘገባችን ይታወሳል። ቦርዱ በመግለጫው ምርጫ እንደማይካሄድባቸው የገለጻቸው 8 የምርጫ ክልሎች እነማን እንደሆኑ ዝርዝር መረጃ ከመስጠት ተቆጥቧል። በታገዱ ጣቢያዎች የተመዘገቡ መራጮች በልዩ ሁኔታ ድምጽ እንዲሰጡን ብሔራዊ ምርጫ ቦርድ ወስኗል። በሌላ በኩል በታገዱ ጣቢያዎች የተመዘገቡ መራጮች በልዩ ሁኔታ ድምጽ እንዲሰጡ ብሔራዊ ምርጫ ቦርድ መወሰኑ ተገልጿል። ቀደም ሲል በተለያዩ ምክንያቶች በተዘጉ የምርጫ ጣቢያዎች ለተመዘገቡ መራጮች በምርጫው ዕለት ልዩ የምዝገባና የማረጋገጫ ሂደት ተካሂዶላቸው ድምጽ እንዲሰጡ መወሰኑን የኢትዮጵያ ብሔራዊ ምርጫ ቦርድ በዚህ ወቅት አስታውቋል። ቦርዱ ከዚህ ቀደም ባደረገው የክትትልና የማጣራት ስራ የህግ ጥሰት ተፈጽሞባቸዋል ያላቸውን 22 የምርጫ ጣቢያዎች አግዶ እንደነበርም ይታወሳል። እርምጃ የተወሰደባቸውም እነዚህ ጣቢያዎች በ5 ክልሎች ማለትም በኦሮሚያ 12፣ በሶማሌ 6፣ በሲዳማ 2፣ በአማራ 1፣ በሐረሪ ክልል 1 የምርጫ ጣቢያዎች ናቸው። የምርጫ ጣቢያዎቹ ሙሉ ለሙሉ ቢታገዱም በእነዚህ የታገዱ ጣቢያዎች ውስጥ የተመዘገቡ ዜጎች መብታቸው ተጠብቆ በልዩ አሰራር ድምጽ የሚያስገቡበት ሁኔታ መመቻቸቱን ምርጫ ቦርድ በዚሁ መግለጫው ላይ አክሏል። አክሲዮን ከገዙ ኢንቨስተሮች ውስጥ 96 በመቶ የሚሆኑት ባለ አክሲዮኖች የተረጋገጠ ባለድርሻ መሆን ችለዋል ተባለ። ኢትዮ ቴሌኮም በኢትዮጵያ የሰነድ መዋለ ንዋይ ገበያ ላይ በይፋ ተመዝግቧል ተብሏል። ኢትዮ ቴሌኮም በይፋ በአክሲዮን ማህበርነት መመዝገቡን ተከትሎ የአክሲዮን ባለቤቶች በስቶክ ማርኬት ላይ መሸጥና መግዛት የሚችሉ ይሆናል ተብሏል። መግለጫውን የሰጡት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በርከት ያሉ ባለ አክሲዮኖች ያላሟሏቸው መረጃዎች ስለነበሩ እነዛን መረጃዎች የመመርመርና የማሟላት ስራ ጊዜ ወስዶ ሲሰራ ነበር ብለዋል። አክሲዮንም በኢትዮጵያ ቴሌኮም በኩል የመደልደልና የማጽደቅ ስራ ተሰርቶ በቀጣይም የተደለደለው አክሲዮን በካፒታል ገበያ ባለስልጣን መጽደቅ ነበረበትም አጽድቀናል ነው ያሉት። የኢትዮ ቴሌኮም አክሲዮን በካፒታል ገበያ ባለስልጣን ሊስት መደረጉን ተከትሎ ባለ አክሲዮኖችም አክሲዮኖቻቸውን እንዲሸጡ፣ እንዲዘዋወሩ፣ በአጠቃላይ እንዲያስተዳድሩ ያስችላቸዋል ተብሏል። አጠቃላይ አክሲዮኖችን ከገዙ 47377 ኢትዮጵያ ኢንቨስተሮች ውስጥም 45000 ባለ አክሲዮኖች መሟላት ያለባቸው መረጃዎችን በማሟላት
የኢትዮ ቴሌኮም የተረጋገጠ ባለድርሻ በመሆን በኢትዮጵያ የሰነድ መዋለ ንዋይ ገበያ ውስጥ መገበያየት የሚያስችላቸውን ቀጣይ ሂደት መቀላቀል ችለዋል ተብሏል። አክሲዮኑ ከገዙት ኢንቨስተሮች ውስጥም 96 በመቶ የሚሆኑት ባለ አክሲዮኖች የተረጋገጠ ባለድርሻ የሆኑ ሲሆን የተቀሩት 3.4 በመቶ የሚሆኑት ደግሞ የብሔራዊ መታወቂያ ወይንም ፋይዳ ማቅረብ ባለመቻላቸው ወደ ቀጣይ ሂደት ሳይሸጋገሩ ቀርተዋል ነው የተባለው። 3.4 በመቶ የሚሆኑት ባለ አክሲዮኖችን በቁጥር 1646 ሲሆኑ ብሔራዊ መታወቂያ ቁጥር ካቀረቡት በቀጣይ ባለድርሻ የሚሆኑ ይሆናል ተብሏል። አክሲዮን ከገዙት ውስጥም 248 የሚሆኑት ባለ አክሲዮኖች ኢትዮጵያን ባለመሆናቸው ተቀባይነት አላገኙም፣ ገንዘባቸውም ተመላሽ ይደረጋል ሲሉም አክለዋል። ከውጭ የአሜሪካ ጦር በደቡባዊ ኢራን አዲስ ጥቃት ሰነዘረ። ስምምነት ሊደረግ ነው የተባለ ባለበት ወቅት አሜሪካ የሚሳይል ይዞታዎችንና ፈንጂ ውሃ ውስጥ ሊያጠምዱ ሲሞክሩ የነበሩ መርከቦችን ኢላማ ማድረጓን አስታውቃለች። እርምጃውን የወሰድነው ራስን ለመከላከል ነው በሚልም ማዕከላዊ ዕዙ ለማስተባበል ሞክሯል። የኢራን ኃይሎች ስጋት መደቀናቸውን ተከትሎ የተፈጸመው ጥቃት ነው ሴንትኮም ቢለውም ድርድሩን ጫና ውስጥ ያስገባዋል ተብሏል። የኢራን ፖለቲከኞች ድርድሮች በበጎ እየቀጠሉ ነው ባሉበት ሰዓት የተሰነዘረው ጥቃት በመሆኑ ኢራንም ተመሳሳይ እርምጃዎች ልትወስድ ትችላለች የሚል ስጋት ተጋርጧል። እንደ ኒውዮርክ ታይምስ ዘገባ ጥቃቱ በባደር አባስ አቅራቢያ ተፈጽሟል። የኢራን እስላማዊ አብዮት ዘብ በአሜሪካ ጦር ለሚፈጸም ማንኛውም የተኩስ አቁም ጥሰት የአጸፋ እርምጃ መውሰድ ተገቢና የማይቀር እንደሆነ አስታውቋል። የእስላማዊ አብዮት ዘቡ አሜሪካ በደቡብ ኢራን የከፈተችውን ጥቃት ሳይጠቅስ በህዝብ ግንኙነት በኩል ባወጣው መግለጫ የአሜሪካ ጦር በቀጠናው ጣልቃ ገብነቱንና ጠብጫሪነቱን ቀጥሎ በፐርሺያ ባህረ ሰላጤ ወደ ኢራን የአየር ክልልና ወደ እስላማዊ አብዮት ዘብ መከላከያ ሰፈር ገብቷል ብሏል። በጥንቃቄ የደህንነት ቅኝት ካደረግን በኋላ የግዛቱ ሉዓላዊነታችን ለመከላከል MQ-9 ድሮንን መትተን ጥለናል ሲሉ አክለዋል። RQ-4 ድሮንና F-35 ተዋጊ ጀትም እንደመታና እርምጃው በውሃ የተሸፈነውን አካባቢ ጥለው እንዲሸሹ እንዲያስገድዳቸውም አስታውቋል። እነዚህ ጥቃቶች መቼና የት እንደተፈጸሙም በግልጽ አላስቀመጡም። የአሜሪካ ጦር ባወጣው መግለጫ በደቡብ ኢራን የሚገኙ የሚሳይል ማከማቻዎችና ፈንጂ የሚጥሉ ጀልባዎችን ኢላማ በማድረግም አዲስ ዙር ጥቃት መክፈቱን ይፋ አድርጓል። የአሜሪካ ማዕከላዊ ዕዝ ሴንትኮም ጥቃቱ ራስን መከላከል እንደሆነ ገልጾ ዓላማውን በኢራን ኃይሎች ስጋት የተጋረጠባቸው ወታደሮች ቻችንን መከላከል ነው ብሏል። ዋሽንግተን ቴህራን ላይ አዲስ ጥቃት ብትከፍትም ስምምነት ላይ መድረስ የሚቻልበት እድል አሁንም እንዳለ የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ተናግረዋል። አሜሪካ ያደረሰችው ጥቃት የኢራን የሚሳኤል ስርዓትና ጀልባዎች ላይ ጉዳት ቢያደርስም ሩቢዮ ዛሬ ባደረጉት ንግግር የስምምነት ላይ መድረስ ይቻላል ብለዋል። በኳታር የሚደረገው ውይይት ለውጥ የሚያመጣ ከሆነ እናያለን ያሉት የውጭ ጉዳይ ሚኒስትሩ ፕሬዝዳንት ግሩም ስምምነት ላይ ደርሰዋል ያሊያም ስምምነት አይኖርም ሲሉም ገልጸዋል። በኳታር በሚደረገው ውይይት ላይ የቀረበው የሰላም እቅድ ውስጥ ያለው የቃላት አጠቃቀምና ምርጫ መታየት ስላለበት ንግግሩ ቀናት ሊወስድ እንደሚችልም ሩቢዮ ጠቁመዋል። የሆርሙዝ ወሽመጥ መከፈት እንዳለበት አስረግጠው የተናገሩት ማርኮ ሩቢዮ እየሆነ ያለው ነገር ህገወጥ ነው፣ ዓለም ላይ አለመረጋጋት ፈጥሯል፣ ተቀባይነት የለውም ሲሉ አክለዋል። የኢራኑ ጠቅላይ መሪ ሙጅታባ ካሚኒ ለኢድ አልአድሃ በዓል ባስተላለፉት መልእክትም እስራኤል አደገኛ በማለት ከዚህ በኋላ የፋርስ ባህረ ሰላጤ አካባቢ የአሜሪካ ጦር ሰፈሮች መቀመጫ አይሆንም ሲሉም ገልጸዋል። ጠቅላይ መሪው በጽሁፍ ባስተላለፉትና በመንግስት ቴሌቪዥን በተነበበ መልእክታቸው ላይም እስራኤልን በቀጠናው አደገኛና ገዳይ ህመም በማለት መወገድ ይገባታል ማለታቸውን ታስኒም ዘግቧል። ሙጅታባ የአባታቸውን መገደል ተከትሎ የጠቅላይ መሪነቱን ስልጣን ከተረከቡ በኋላ እስካሁን ድረስ ለህዝብ በይፋ ያልታዩ ሲሆን መልእክታቸውን በጽሁፍ ሲያስተላልፉ ቆይተዋል። በአሁኑ መልእክታቸውን በኢራን ላይ ጦርነት ከተከፈተ በኋላ ነገሮች እየተቀያየሩ መሆናቸውን በማንሳት የአሜሪካ ጦር ሰፈሮች በባህረ ሰላጤው ሀገራት ውስጥ ቦታ እንደማይኖራቸው ገልጸዋል። ጠቅላይ መሪው ጊዜን ወደ ኋላ መመለስ እንደማይቻል እርግጥ እንደሆነ ሁሉ በቀጠናው ያሉ ሀገራትና መሬት ከዚህ በኋላ የአሜሪካ ጦር ሰፈሮች መጠለያ አይሆኑም ሲሉም የአሜሪካ ሚና በአካባቢው እንደማይኖር አመላክተዋል። ጨምሮም በቀጠናው ለክፉ ተግባር መጠለያ የሆኑትን ጦር ሰፈሮች አይኖሩም፣ እንዲሁም ተጨማሪ ወታደራዊ ሰፈሮች አይመሰረቱም በማለትም አሜሪካ ከቀን ወደ ቀን ከዚህ በፊት ከነበረችበት ደረጃ እየወረደች ነው ብለዋል። ጠቅላይ መሪው ባለፉት ወራት በተካሄደው ጦርነት አሜሪካና እስራኤል ከባድ ጉዳት እንደደረሰባቸው በመጥቀስም በኢራን ከባድ ምት እስራኤል አቅመቢስ እንደሆነችና አሜሪካም ከባድ ጥፊ እንደቀመሰች ገልጸዋል። አድማጮቻችን የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።